እግዚአብሔር ይባርካችሁ ወገኖች በተለያየ ስፍራ ሁኔታ ውስጥ ሆናችሁ በተለያየ ሰዓት አቆጣጠር ውስጥ ሆናችሁ ይህንን መልእክት የምታደምጡ ወገኖቼ ሆይ ባለፈው 15 ቀን ላይ ከፍታዎችን መያዝ በሚል ርዕስ የጀመርነውን ሐሳብ ሁለተኛውን ክፍል ዛሬ የምናይ ይሆናል። በክፍል 1 ትምህርታችን የከፍታ ሚስጥራቶች በሚል ርዕስ የዳዊትን ሕይወት መሰረት አድርገን ወደ ከፍታ የምንወጣባቸውን መሰረታዊ ነገሮችን ባለፈው ተመልክተን ነበር በክፍል 1። ዛሬ ደግሞ በክፍል 2 እያንዳንዳችን ልንይዛቸው የሚገቡ ከፍታዎችን አስመልክቶ የከፍታ አይነቶችን የምናይ ይሆናል ማለት ነው። የመነሻ ክፍላችን የሚሆነው በአንደኛ ዜና መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እስከ 9 ያለውን በማንበብ የዛሬውን ትምህርቴን የምቀጥል ይሆናል። እንዲህ ይላል። እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው እነሆ እኛ ያጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳውል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። አምላክ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡት ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ዳዊት ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ፣ አለቃም ሆነ። ዳዊትም በአምባይቱ ውስጥ ተቀመጠ። ስለዚህ የዳዊት ከተማ ብለው ጠሯት። ከሚሎም ጀምሮ በዚያው ከተማ ሠራ። ኢዮአብም የቀረውን ከተማ አበጀ። ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበርና እየበረታ ሄደ ይላል። ይህንን ክፍል ስንመለከት ሳውል ከሞተ በኋላ እስራኤል ተሰብስበው ወደ ኬብሮን ዳዊት ወዳለበት ስፍራ መጥተው የተናገሩትን ቃል ነው ሳነብ የሰማችሁት። ምንድን ነው ያሉት? እኛ ያጥንት ፍላጭ የሥጋ ቁራጭ ነን። ቀድሞ ሳውል ንጉሥ ሆኖ ሳለ እስራኤልን ታወጣና ታስገባ አንተ እንደነበርክ አምላክ እግዚአብሔር ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ ብሎህ ነበረ ብለው እግዚአብሔር ለዳዊት አስቀድሞ የተናገረውን የተስፋ ቃል በማስታወስ ከዳዊት ጋር የንግስና ቃል ኪዳን ለማድረግ ተሰብስበው እንዳነገሱት እንደቀቡት መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። ዳዊት በኬብሮን ላይ ንጉሥ እንዲሆን ከተቀባ በኋላ ያደረገው ነገር ወገኖቼ ሆይ ዛሬ ለምንማረው ትምህርት መሰረታዊ ነገር እንደሆነ አስባለሁ። ምንድነው? ዳዊት ወደ ኢያቡስ፣ ቀድሞ ኢያቡስ ትባል ነበረ። በኋላም ደግሞ ዳዊት የራሱ ከተማ እንድትሆን ኢየሩሳሌም የምትባለውን ከተማ እንዴት እንደያዛት ነው የሚናገረው ታሪኩ። እና ዳዊት ወደ ኢያቡሳውያን መንደር ሲመጣ ከተማይቱ በጉብታ ላይ ያለች ከተማ ነበረች እና ዳዊትና ከሱ ጋር የነበሩ ሰራዊት ያችን ከተማ ያችን ምድር ለመያዝ በሚመጡበት ጊዜ ከተማይቱን ከፍታውን የያዙት ዕውሮችና አንካሶች ነበሩ። ስለዚህ እነዛ ዕውሮችና አንካሶች የከተማይቱን ከፍታ በመያዛቸው ምክንያት ከታች ወደ ላይ እየመጣ ያለውን ዳዊትን ወደዚህ አትገባም በማለት ሲከለክሉት እንደነበረ እናያለን። ምንም እንኳ ከተማይቱ የተያዘችው በአቅመ ደካማ ደረጃ ላይ ያሉ ሰዎች የያዟት ቢሆንም
ዳዊት ግን ከዛ ከፍታ ላይ ሆነው ዳዊት ወደዛ ከፍታ እንዳይወጣ የተለያየ ክልከላ ሲያደርጉበት የነበረውን እነዛን እውሮችና አንካሶችን ከዛ ከፍታ ላይ አውርዶ የሚፈጠፍጥና እርሱንና አብረውት የነበሩ ሰዎችን ወደዛ ከፍታ ስቦ የሚያወጣ እና ከተማይቱን ነፃ የሚያወጣ ሰው ካገኘ ያንን ሰው አለቃና መኮንን አድርጎ እንደሚሾመው ይህንን ከገለጠ በኋላ የጽሩያ ልጅ ኢዮአብ ቀድሞ በመውጣት ያችን የኢያቡስን ከተማ በጠላት ተይዛ የነበረችውን በእውሮች ባንካሶች ተይዛ የነበረችውን ያችን ምድር በማስለቀቅ ዳዊትን ወደዛ የከፍታ ምድር ይዞት እንደወጣ እና ዳዊት ኢያቡስን የርሱ መናገሻ ከተማ አድርጎ እንዳበጀ እግዚአብሔርም ከርሱ ጋር እንደሆነና እንደበረታ መጽሐፍ ቅዱስ ይህንን በግልጽ ይነግረናል። እንግዲህ አብዛኛውን ጊዜ ስለ ከፍታ ነውና ከፍታን ስለ መያዝ ነውና ዛሬ የምንነጋገረው። እንደ መግቢያ አድርጌ እማነሳው ነጥብ ምንድነው? አብዛኛውን ጊዜ ሰዎች በጸጥታ ውስጥ ሆነው እግዚአብሔር ሲናገር ለመስማት እነርሱም የልባቸውን በውስጣቸው ያለውን ሸክም በፊቱ ለማፍሰስ ወደ ተራራ በመውጣት ይጸልያሉ፣ የጥሞናን ጊዜ ይወስዳሉ። እንዲህ አይነት ልምምድ የነበራቸው ብዙ ሰዎችን በእግዚአብሔር ቃል ውስጥ እንደ ምሳሌ አድርገን አብርሃምን፣ ሙሴን፣ ነቢዩ ኤልያስንና በአዲስ ኪዳን ውስጥ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ለማሳያነት መጥቀስ እንችላለን። እነዚህ ሁሉ በስም የጠቀስኳቸው በእግዚአብሔር ቃል ውስጥ የምናያቸው ሰዎች ወደ ተራራ የወጡት አንድም በእግዚአብሔር ታዘው አሊያም ደግሞ በራሳቸው ተነሳሽነት ጸጥ ባለ ስፍራ ለመጸለይ ወደ ተራራ የመውጣት የጸሎት ልምምድ ስለነበራቸው ነው። ከዚህ ተነስተን ወደ ተራራ መውጣት የሚለው ሐሳብ ከጸሎት ያለፈ መልእክትና ትምህርት ያለው ነገር ነው። ያም ደግሞ ወደ ተራራ መውጣት ወገኖቼ በምድር ላይ ካለው ጩኸትና ግርግር ውስጥ መውጣትን የሚያመለክት ነው። ወደ ተራራ መውጣት አድካሚ ነገሮች ላይ የአሸናፊነትን መንፈስ መገንባትና በአሸናፊነት መንፈስ ከፍ ማለትን የሚያመለክት ነው። ብዙ ጊዜ አይታችሁ ከሆነ ሰዎች ትልልቅ የሆኑ ተራራዎችን፣ አስቸጋሪ የሆኑ ከፍታዎችን እንደምንም ብለው ሲወጡ እናያለን እና ይሄ ልማድ ያላቸው ሰዎች በህይወታቸው ሲበዛ ጠንካሮች ናቸው። በምንም ነገር የማይበገሩ፣ ተስፋ የማይቆርጡ፣ ውስጠ ጠንካራ ሰዎች ናቸው። ወደ ተራራ መውጣት ተስፋንና የውስጥ ጥንካሬን በመገንባት ከውስጥ ተስፋ መቁረጥን እንድናስወግድ ይረዳል። ወደ ተራራ መውጣት ወገኖች ሆይ ከሚሰጠን ትምህርት ውስጥ አስቸጋሪና ከባድ የሆኑ ሁኔታዎችን በህይወታችን ተጋፍጠን ማሸነፍ እንደምንችል በማሳየት እችላለሁ፣ አደርጋለሁ፣ እግዚአብሔር ይረዳኛል ወደሚል መንፈሰ ጥንካሬ የሚያመጣን እንደሆነ እንረዳለን። እንግዲህ እነዚህ ሁሉ ወደ ተራራ በመውጣት ውስጥ የሚገኙ ትምህርቶች ናቸው። በህይወታችን ልንይዛቸው የሚገቡ የከፍታ አይነቶች ምንድናቸው? ከፍታዎችን በመያዝስ የምናገኘው ጥቅም የሚለውን ጥያቄ እናንሳና ወደ ዛሬው ትምህርታችን እንምጣ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ በዛን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና በማለት ይናገራል። ወገኖቼ ሆይ እዚህ ላይ ስለ ከፍታዎች መጽሐፍ ቅዱስ ሲናገር ስንሰማ በዚህ ክፍል ውስጥ በምድር ከፍታዎች ላይ አወጣሃለሁ ይላል። እንግዲህ ከፍታን ስንመለከት ሁለት አይነት ከፍታ አለ።
የምድር ከፍታዎች አሉ፣ እንደገናም ደግሞ መንፈሳዊ ከፍታዎች አሉ። እዚህ ላይ ሁለት ነገር ላነሳ ፈልጋለሁ። በእያንዳንዳችን ወይ በምድር ከፍታ አሊያም ደግሞ በመንፈሳዊ ከፍታ ላይ ከሁለት አንዱ ልንወጣ ግድ ይሆናል ማለት ነው። እግዚአብሔር አምላክ የተመሰገነው። የምድር ከፍታ ብለን ስንል በዚህ በሚታየው ዓለም በምንንቀሳቀስበት ዓለም ውስጥ አሉ የተባሉ ከፍታዎችን በትምህርት ይሆናል፣ በስራ ይሆናል፣ በኢኮኖሚ በማናቸውም ከፍ ባሉ ነገሮች ላይ እንድንወጣ የእግዚአብሔር ፈቃድ ነው። መጽሐፍ ቅዱስ ሲናገር ራስ እንጂ ጅራት አላደርግህም ብሎ ይናገራል። ወደ ከፍታ በወጣን ቁጥር ወገኖቼ ሆይ እግዚአብሔር አምላክ ከወጣንበት ከፍታ አንጻር ለእያንዳንዳችን እንበላው ዘንድ ያዘጋጀልን የበረከት ርስት አለ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬም ይህንን የእግዚአብሔርን ቃል የምትሰሙ ወገኖቼ ሆይ በምድር ባሉ ከፍታዎች ላይ እግዚአብሔር ያዘጋጀላችሁን በረከት እንድታጣጥሙ፣ እግዚአብሔር በሚሰጣችሁ በረከት ውስጥ እንድትሆኑ፣ እግዚአብሔር ሊሰጣችሁ ወዳዘጋጀው ከፍታ ሊያወጣችሁ ዛሬ እየተናገረ ነው። ወደ ከፍታዎቻችሁ ትወጣላችሁ። የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ ከፍታ ስናወራ በዚህ በማቴሪያል ዓለም ውስጥ ከፍታዎች እንዳሉ ሁሉ በአንጻሩ ደግሞ በመንፈሳዊ ዓለም ውስጥም ደግሞ ከፍታ የሚባል ነገር አለ። የመንፈሳዊ ዓለም ከፍታ ከዚህ ከማቴሪያል ዓለም ከፍታ እጅግ የተለየ ነው፣ የሚበልጥም ነው። ዛሬ እዚህ ስፍራ ላይ የተገናኘ ነው ከዚህ ከማቴሪያል ዓለም ከምናገኘው ከፍታ በላይ እግዚአብሔር አምላክ ለኔና ለናንተ ሊሰጠን ሊያወርሰን ያዘጋጀልን የሚበልጥ ከፍታ አለ። ያ የሚበልጠው ከፍታ መንፈሳዊ ዓለም ላይ ልንይዘው ያለ ከፍታ ነው። እግዚአብሔር አምላክ የተመሰገነ ይሁን። ምናልባት ስለ ምድራዊ ነገር በተለያየ አቅጣጫ ኢንፎርሜሽን የመስማት እድል እንዳላችሁ አውቃለሁ። ስለዚህ አሁን ስለ ምድራዊ ከፍታዎች ልተውና እግዚአብሔር ለኔና ለናንተ ሊሰጠን ሊያስወርሰን ሊያወጣን ወዳሰበው ወደ መንፈሳዊ ከፍታ ከምድር ርቀን ሃሌሉያ ከምድር ወደሚልቀው ወደሚበልጠው ከፍ ወዳለ በረከት ውስጥ ስለ መግባት ዛሬ ከናንተ ጋር አብረን እንመለከታለን። ክብር ለመንፈስ ቅዱስ ይሁን። እንግዲህ በመንፈሳዊ እይታ ከፍታ ማለት ምን ማለት ነው የሚለውን ጥያቄ ስናነሳ በመንፈሳዊ እይታ ከፍታ ማለት ከእግዚአብሔር ጋር በቅርበት መሆን፣ ከታችኛው የዓለም አስተሳሰብ ተነስተን ወደ ላቀ ክብርና ወደ ቅድስናው ሙላት መድረስ ማለት ሲሆን እያንዳንዳችን ከምድራዊ እይታና አስተሳሰብ ተላቀን የላቀ የመንፈሳዊ ከፍታ አስተሳሰብ እንዲኖረን እግዚአብሔር ይፈልጋል። ወገኖቼ ሆይ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መንፈሳዊ ከፍታ ብለን ስንል በሰማያዊ ስፍራ አስተሳሰብ፣ በላቀ አስተሳሰብ፣ በከበረ አስተሳሰብ ከምድር ባለፈ በሚበልጥ አስተሳሰብ መያዝ ነው። እግዚአብሔር አምላክ የተመሰገነ ይሁን። በያዕቆብ መጽሐፍ ምዕራፍ 4 ከቁጥር 4 እስከ 8 ላይ የእግዚአብሔር ቃል እንዲህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ በማለት ይናገራል። እዚህ ላይ ወገኖቼ ሆይ ያንዳንዳችን ሊኖረን የሚገባ አስተሳሰብ ሁለት ሳይሆን
አንድ አይነት አስተሳሰብ ሊኖርን ይገባል። ያም ደግሞ ከምድራዊ አስተሳሰብ ወጥተን ከምድራዊ እይታ ከፍ ብለን መንፈሳዊ አስተሳሰብና እይታ ሊኖረን ይገባል። ሐሳባችን መጥራት አለበት። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ከዚህ በመቀጠል በሕይወታችን ልንይዛቸው የተገቡ መንፈሳዊ ከፍታዎችን እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። በሕይወታችን መያዝ ያለብን የላቀ ከፍታችን የሚሆነው የመጀመሪያው የእምነት ከፍታን ነው። የእምነት ከፍታን መያዝ አለብን። እግዚአብሔር የተመሰገነ ይሁን። በዚህ ምድር ላይ ያሉ ፍርሃት፣ ጭንቀት፣ ተስፋ መቁረጥና ጥርጣሬዎችን ለማሸነፍ የእምነት ከፍታን መያዝ አለብን። የዚህ ዓለም ወጀብ፣ የዚህ ዓለም መከራ፣ በዚህ ዓለም ውስጥ ያለው ሰልፍ ንፋሱ ጸጥ ለማድረግ ወገኖቼ ሆይ እምነት በጣም አስፈላጊ ነገር ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሁላችሁ በመንፈሳዊ ዓለም ውስጥ ጭንቀት የሚባል የለም። ተስፋ መቁረጥ የሚባል የለም። ፍርሃት የሚባል ነገር መንፈሳዊ ዓለም ውስጥ የለም። ጥርጣሬ በዛ የለም። በመንፈሳዊ ዓለም ውስጥ የሚሰራው ሕግ የእምነት ሕግ ነው። እግዚአብሔር አምላክ የተመሰገነ ይሁን። እኔና እናንተ እንይዛለን ከፍ እንላለን ብለን ስንል ልንይዘው የተገባ መንፈሳዊ ዓለም ላይ ያለ ከፍታ ወይም ደግሞ ርስታችን ከፍታችን ምንድነው? እምነት ነው። እግዚአብሔር አምላክ የተመሰገነ ይሁን። በዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ እንዲህ ይላል፣ ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና በማለት ይናገራል። እንግዲህ በመንፈሳዊ ዓለም ላይ የሚሰራውን የእምነትን ሕግ ስንይዝ የእምነትን ከፍታ ያዝን ማለት ነው። የእምነት ከፍታ መያዝ ማለት ደግሞ እግዚአብሔር አለ ብሎ በችግር ውስጥ፣ በመከራ ውስጥ፣ በፈተና ውስጥ በጽናት መቆም ነው። የእምነት ከፍታን መያዝ ማለት እግዚአብሔር ለሚፈልጉት ሁሉ ዋጋን የሚሰጥ መሆኑን አምኖ በእምነት መጠበቅ ነው። የእምነት ከፍታን መያዝ ማለት ወገኖቼ ሆይ በምንም አይነት ከባድ ነገር ውስጥ እንኳን ብንሆን የእግዚአብሔርን ኃይል መተማመን ነው። መጽሐፍ ቅዱስ ሲናገር በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ በማለት ይናገራል። ዛሬ እኔና እናንተ በዚህ በማቴሪያል ዓለም ውስጥ ስንኖር የሚያስፈራ፣ የሚያስደነግጥ፣ የሚያስጨንቅ ዕለት ዕለት የምንጋፈጠው የተለያየ ችግር አለ። ያንን የምንጋፈጠውን ልዩ ልዩ ፈተናና ችግሮችን ድል በመንሳት ወገኖቼ ሆይ ማሸነፍ የምንፈልግ ከሆነ የእምነት ከፍታን መያዝ አለብን። የእምነት ከፍታ በመንፈሳዊ ዓለም ውስጥ ወገኖቼ ሆይ ገዢ ሆነን ለመውጣትና ለመግባት፣ ለመመላለስ፣ ለማገልገል፣ ለመንቀሳቀስ እምነት ቁልፍ ነው። የእምነት ከፍታዎችን የያዙ ሰዎችን እንደ ምሳሌ ለማንሳት ሙሴን፣ አብርሃምን፣ ዳንኤልን እንዲሁም ከአዲስ ኪዳን ደቀ መዛሙርት መንፈሳዊ ከፍታን የመያዛቸው ምክንያቱ እምነታቸው ነበረ። ይህንን በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 32 እስከ 34 ላይ የእግዚአብሔር ቃል እንደዚህ በማለት ይናገራል። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶም፣ ስለ ዮፍታይ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ በማለት ይናገራል። እነዚህ በዕብራውያን 11 ላይ ተዘርዝረው የምናገኛቸው የእምነት አባቶች ድል ያደረጉበትን ምስጢር ነው መጽሐፍ ቅዱስ የሚነግረን። እነዚህ በስም የተጠቀሱ ሰዎች ድል የማድረጋቸው
የአንበሶችን አፍ የመዝጋታቸው፣ የእሳትን ኃይል የማጥፋታቸው፣ ከሰይፍ ስለት የማምለጣቸውና ከድካም የመበርታታቸው ሚስጥሩ በጦርነት ኃይለኛ የመሆናቸው፣ የባዕድን ጭፍሮች ማባረራቸው ሚስጥሩ የእምነትን ከፍታ መያዛቸው ነው። ወዳጆቼ እምነታችሁ ከፍ ባለ ቁጥር እግዚአብሔር በሕይወታችሁ፣ በኑሯችሁ፣ በሥራና በምታገለግሉት አገልግሎት ላይ ከፍ ያሉ ነገሮችን መፈጸም ይጀምራል። ዛሬ በሕይወታችሁ ከፍ ያለ ነገር እንዲፈጸም የምትፈልጉ፣ ተአምራት እንዲሆን የምትፈልጉ፣ ለውጥ የምትፈልጉ ሰዎች ይህንን መርህ ያዙ። የእምነትን ከፍታ መያዝ። ክብር ለኢየሱስ ይሁን። በሕይወታችን መያዝ ያለብን ሌላኛው የከፍታ አይነት የቅድስና ከፍታ ነው። በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 15 እና 16 ላይ እንዲህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ይናገራል። እኛ አማኞች ወገኖቼ የተጠራ ነው ቅዱስ በሆነ የሕይወት ኑሮና ሥርዓት ለመኖር ነው። ለምን ከተባለ የጠራን ጌታ ቅዱስ ነው። የተጠራንበትም ጥሪ በቅድስና ሕይወት ለመኖር ስለሆነ የቅድስናን ከፍታዎች መያዝ አለብን። የቅድስናን ከፍታ ሳንይዝ ወገኖቼ ሆይ እርኩሰት የሞላበትን ይህንን ዓለም ማሸነፍ፣ ድል መንሳት አንችልም። የርኩሰቱን ዓለም የሚያሸንፉ በቅድስና ከፍታ ላይ የቆሙ ሰዎች ናቸው። ዛሬ አንድ ነገር እንደሚሆን አምናለሁ። በዚህ በርኩሰት በሞላበት ዓለም ውስጥ ምንም እንኳ ብንመላለስ እግሮቻችን የቅድስናን ከፍታዎች ረግጠው ይህንን የርኩሰትን ዓለም እየረገጥን እያሸነፍን ወገኖቼ ሆይ በድል እንድንወጣ እንድንገባ ያደርገናል። የዚህን ዓለም እርኩሰት የምናሸንፍበት ብቸኛው መንገድ በቅድስና የሕይወት ከፍታ ላይ መውጣት ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። የቅድስና ከፍታ ማለት የዓለምን መንፈስና የኃጢአት ልምምድን መተው ነው። የቅድስና ከፍታ ማለት ወገኖቼ የመንፈስ ቅዱስ ኃይል በውስጣችን መኖር ነው። የቅድስና ከፍታን መያዝ ማለት በአጭር ቃል ክርስቶስን መምሰል ማለት ነው። የቅድስና ምክንያቶችስ ምንድናቸው የሚል ጥያቄ እናንሳ። እግዚአብሔር እንድንቀደስ ለምን ይፈልጋል? የቅድስና ምክንያቶቻችን ምንድናቸው ብለን ስንል የመጀመሪያው ቅድስናው ምክንያት የምንቀደስበት ምክንያት እግዚአብሔር በልባችን ውስጥ መኖሩ ነው። ክብር ለመንፈስ ቅዱስ ይሁን። ያንዳንዳችን የሕያው እግዚአብሔር ቤተ መቅደስ ማደሪያዎች መሆናችንን መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር በእኛ ልብ አለ። እግዚአብሔር በውስጣችን አለ። እግዚአብሔር ቅዱስ ነው። የእግዚአብሔር ቅድስና እኛ ውስጥ አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር በውስጣችን ስላለ አለመቀደስ አንችልም ወገኖቼ ሆይ። እግዚአብሔር አምላክ የተመሰገነ ይሁን። ቅድስና በክርስቶስ ኢየሱስ ላለን ሰዎች የተራራ ያህል የገዘፈ ከኛ የራቀ የማይቻል ሕይወት የማይነካ ሕይወት አድርገን ማሰብ የለብንም። ቅዱስ አምላክ እኛ ውስጥ አለ። ቅዱስ ጌታ እኛ ውስጥ አለ። መንፈስ ቅዱስ በውስጣችን አለ። እኛ የእግዚአብሔር ማደሪያዎች ነን። የተቀደሰ እግዚአብሔር ማደሪያዎች ነን። እግዚአብሔር አምላክ የተመሰገነው። ሌላኛው የቅድስናው ምክንያት ምንድነው ካላችሁኝ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻን እንቀደሳለን። እግዚአብሔር አምላክ የተመሰገነው። የሚቀድሰን የእግዚአብሔር ልጅ ኢየሱስ ክርስቶስ ደም ነው። ደሙ ከኃጢአት ያነጻል። ደሙ ከበደል ነፃ ያወጣል። ደሙ እስራቶችን ይበጥሳል። እግዚአብሔር አምላክ የተመሰገነው። ሌላው የምቀድሳችሁ እኔ ነኝ ብለዋል። ወገኖቼ ሆይ የምንቀደሰው ከእግዚአብሔር የተነሳ ነው። የእግዚአብሔር ቃል እውነት በእኛ ውስጥ ስላለ እንቀደሳለን። ቃልህ እውነት ነው፣ በቃልህ ቀድሳቸው ብሎ ተናግሯል። የእግዚአብሔር ስም የተባረከ ይሁን። ስለዚህ የቅድስናችን ምክንያት እግዚአብሔር በውስጣችን መሆኑ፣ ዕለት ዕለት የምንቀደስበት ከኃጢአት የምንነጻበት የክርስቶስ ደም ስላለ
የእግዚአብሔር ቃል እውነት በልባችን ውስጥ ስላለ እነዚህ የቅድስና ምክንያቶቻችን ናቸው። የቅድስና ከፍታ አይነቶችስ ለሚለው ጥያቄ የምንቀደስባቸው ወይም ደግሞ የቅድስናን ከፍታ መያዝ በሚለው ሐሳብ ውስጥ ምን አይነት ቅድስናዎች ናቸው ልንይዘው የሚገባ የሚለውን ልብ ብላችሁ ስሙ። በጣም የሚጠቅም ነገር ነው እግዚአብሔር እያካፈለን ያለው። የቅድስና ከፍታ አይነቶችን ስናነሳ አራት ነገሮችን መጥቀስ እፈልጋለሁ። የመጀመሪያው የሐሳብ ቅድስና ነው። እግዚአብሔር አምላክ የተመሰገነው። ሐሳባችን ሊቀደስ ይገባል። እግዚአብሔር የተመሰገነው። ሐሳብ ውስጣዊ ማንነትን የሚያመለክት ነው። ቅድስና በውጫዊ ህይወት የምንፍጨረጨርለት ነገር አይደለም። ቅድስና ከውስጥ ወደ ውጪ የሚኖር ህይወት ነው። ስለዚህ ሐሳባችን የተቀደሰ ሲሆን ኑሯችንም የተቀደሰ ይሆናል። ውስጣችን ከተቀደሰ ውጫችንም የተቀደሰ ይሆናል። በውስጣችን ቅዱስ እግዚአብሔር አለ ብለን ካልን በውስጣችን ያለው ቅዱስ እግዚአብሔር በዕለት ተዕለት ኑሯችን ላይ መታየት አለበት፣ መገለጥ አለበት። መቀደስ ማለት በውስጥ ያለ እግዚአብሔር በውጫዊ ህይወታችን ሲገለጥ ማለት ነው። ሌላኛው የቅድስና ከፍታ አይነት ምንድነው? የንግግር ቅድስና ነው። ተመልከቱ። ብዙ ጊዜ በአንደበቶቻችን እንስታለን፣ እንሰናከላለን፣ ሌላውንም እናሰናክላለን። ለምንድነው ንግግራችን ለምን አልተቀደሰም፣ ለምን አልተፈወሰም ብለን ካልን ንግግር የሐሳብ ውጤት ነው። ሐሳባችን ተበላሽቶ ንግግራችን ሊያምር አይችልም። ሐሳባችን ተቀድሶ ደግሞ ንግግራችን ሊበላሽ አይችልም። ሐሳብ በንግግር የሚገለጥ ስለሆነ የእግዚአብሔር ስም የተባረከ ይሁን። ሰው በልቡ እንዳሰበ እንዲሁ ነው ይላል መጽሐፍ ቅዱስ። ስለዚህ ሐሳባችን ከተቀደሰ ንግግራችን ይቀደሳል። የሐሳብ ቅድስና ከፍታን የያዘ ሰው በንግግሩ ይቀደሳል። ንግግሩ የተቀደሰ ይሆናል። ሌላው ከንግግር ቅድስና ጋር ተያይዞ ልንይዘው የሚገባ የቅድስና ከፍታችን የድርጊትና የኑሮ ቅድስና ነው። ተመልከቱ። ሐሳብ በንግግር፣ ንግግር ደግሞ በድርጊት ይገለጣል። ስለዚህ ሐሳብ ሲቀደስ ንግግር ይቀደሳል። ንግግራችን ከተቀደሰ ደግሞ ድርጊታችንና የየዕለት ተዕለት ኑሯችን የተቀደሰ ይሆናል ማለት ነው። ሌላኛው የቅድስና ከፍታ ምንድነው? እሱ ከሌሎች ጋር በሚኖረን ግንኙነት መቀደስ ነው። ክብር ለኢየሱስ ይሁን። አስቀድመን ራሳችንን እንቀድሳለን። ሲቀጥል ደግሞ ከሌሎች ጋር ባለን ግንኙነት እንቀደሳለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የሐሳብ ቅድስና፣ የንግግር ቅድስና፣ የድርጊትና የኑሮ ቅድስና ከሌሎች ጋር በሚኖረን ግንኙነት መቀደስ፣ እነዚህ የቅድስና ከፍታዎች ናቸው። በሕይወት ልንይዛቸው የሚገቡ የቅድስና ከፍታዎች እነዚህ ናቸው። በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው ምንድን ነው? በቅድስና ከፍታ ላይ ያሉ ሰዎች ከሚገለጡባቸው ነገሮች መካከል የመጀመሪያው ራሳቸውን ለቅዱስ ኑሮ ያለማምዳሉ፣ ራስን ያስለምዳሉ። ኃጢአትን መለማመድ ትተው ዕለት ዕለት ለመለወጥ በጽድቅ ለመኖር ራሳቸውን ያስለምዳሉ። እግዚአብሔር አምላክ የተመሰገነው። ቅድስና በአንድ ጊዜ ፍጹም የምንሆነው ሕይወት ሳይሆን ዕለት ዕለት የምንለማመደው ነው። ዕለት ዕለት የምንማረው ነው። ዕለት ዕለት ፕራክቲስ የምናደርገው ነው። በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው ራሳቸውን የሚያስታጥቁ ናቸው። ያ ማለት በእግዚአብሔር ቃል ራሳቸውን ያስታጥቃሉ፣ ቃሉን ይሰማሉ፣ ቃሉን ይታዘዛሉ። ይኸው በዚህ ስፍራ ላይ ዋጋ ከፍላችሁ በቲክቶክም በቴሌግራምም ላይ ያላችሁ ቤተሰቦች ምንድነው እዚህ ቦታ ላይ የሰበሰበን ከተባለ ራሳችሁን በእግዚአብሔር ቃል ለማስታጠቅ፣ ቃሉን ለመስማት፣ የቃሉን ረሃብ ስላለባችሁ ብቻ ነው። ሌላ ምንም ነገር የለም።
እዚህ ቦታ ላይ የምናደርገው የተለየ ነገር የለም። ቃሉን እንሰማለን፣ ቃሉን እንታዘዛለን፣ በቃሉ እንታጠቃለን። ቃሉ ይቀድሰናል። እግዚአብሔር አምላክ የተመሰገነ ይሁን። በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው በህይወታቸው የሚገጥማቸውን የሚከባቸውን ሸክም ያራግፋሉ። ሸክምን ማራገፍ መለያቸው መገለጫቸው። ያ ማለት በጸሎት ወደ እግዚአብሔር ይቀርባሉ። የከበዳቸውን፣ ያቃታቸውን፣ ያጎበጣቸውን ማናቸውንም ሸክም ዕለት ዕለት በማራገፍ ከሸክም ነፃ የሆነ ህይወትን ይለማመዳሉ ማለት ነው። በቅድስና ከፍታ ላይ ያሉ ሰዎች የንስሐ ህይወት አላቸው። በተለይ በዚህ ዘመን ወገኖቼ ሆይ በመንፈሳዊ ህይወት አቅጣጫ በቤተ ክርስቲያን ከጠፉ ልማዶች፣ ስርዓቶች መካከል የንስሐ ህይወት ነው። አንዳንድ ቦታ ላይ ንስሐ አይገባም የተባለ እስኪመስል ድረስ ሰዎች እንደልባቸው እየሆኑ የፈለጋቸውን እያደረጉ የፈለጋቸውን እየተናገሩ ሰው እየጎዱ ሰው እያሳዘኑ ለሌላው መቁሰል ምክንያት እየሆኑ ምንም የማይመስላቸው ሰዎች አሉ። ንስሐ መንፈስ የሌላቸው የማይሰማቸው። ስለዚህ በቅድስና ከፍታ ላይ ያሉ ሰዎች ግን የንስሐ መንፈስ አላቸው፣ የንስሐ ህይወት አላቸው። ራሳቸውን ያያሉ፣ ራሳቸውን ይመረምራሉ። ምናልባት እግዚአብሔርን በድዬ ይሆን? ሰውንስ አሳዝኜ ይሆን? እንደሚገባ አልኖርክ ይሆን? ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ በሚለው በእግዚአብሔር ቃል ራሳቸውን ያሰለጥናሉ። ስለዚህ እነዚህ የንስሐ ህይወት ያላቸው በቅድስና ከፍታ ላይ ያሉ ሰዎች እግዚአብሔርን ስለሚፈሩ ኃጢአትን አይዳፈሩ። ቢሳሳቱ ኃጢአት ቢሰሩ የንስሐ ህይወት አላቸው። ፈጥነው ንስሐ ይገባሉ፣ ምሕረት ይጠይቃሉ። እግዚአብሔር የተመሰገነ ይሁን። ሌላው በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው ራሳቸውን የሚገዙ ናቸው። እነዚህ ሰዎች በሌሎች ድካም ተማሪዎች እንጂ በሌሎች ድካም ላይ ፈራጆች አይደሉም። ብዙ ጊዜ ለፍርድ የሚፈጥኑ፣ ለፍርድ የሚቸኩሉ፣ በደከሙ ሰዎች ህይወት ወገኖች የሚሳለቁ ሰዎች በርኩሰት የተጨማለቁ፣ ፈሪሃ እግዚአብሔር የጠፋባቸው፣ የንስሐ ህይወት የራቃቸው ሰዎች ናቸው። በቅድስና ከፍታ ላይ ያለ ሰው እግዚአብሔርን ስለሚፈራ፣ ከክፋት ስለሚርቅ፣ ራሱን ዕለት ዕለት በእግዚአብሔር ቃል ስለሚያስታጥቅ፣ ኃጢአትን መለማመድን ትቶ ጽድቅን በህይወቱ ስለሚለምድ ወገኖቼ ሆይ በደካሞች ላይ አይፈርድም። ከደካሞች ግን እኔስ ነገ ብሎ ስለ ራሱ ያስባል። ዛሬ መቆሙን ሳይሆን ካጠገቡ በወደቀው ሰው ምክንያት ነገስ እኔ ብሎ ራሱን ይጠብቃል፣ ይጠነቀቃል። ተማሪዎች እንጂ ፈራጆች አይደሉም። የጌታ ስም የተባረከ ይሁን። ሌላው በህይወታችን መያዝ ያለብን የከፍታ አይነት ሶስተኛ ማነሳው የጸሎትን ከፍታ ነው። ለዚህ ትልቅ ማሳያ የሚሆነን በመጽሐፍ ቅዱስ ውስጥ ሙሴ ነው። ሙሴ በተራራ ላይ ወጥቶ በነበረበት ጊዜ እግዚአብሔርን በግሉ እንደተገናኘው እናያለን። ከዛም ደግሞ በተራራ ላይ ሙሴ በነበረበት ሰዓት ለእስራኤል ሕግጋትን ተቀብሎ ሲወርድም እናያለን። ብዙ ጊዜ በዚህ በሲና እና ኮሬብ በሚባል መጠሪያ ሙሴ በተራራ ላይ የተለያየ ልምምዶችን ሲያደርግ እናያለን። እሱን እስቲ አብረን እንመልከት። የጌታ ስም የተባረከ ይሁን። ስለዚህ ሙሴ ብቻ ሳይሆን ከአዲስ ኪዳን ደግሞ ኢየሱስ ክርስቶስንም አነሳለሁ። ኢየሱስ በተራራ ላይ በተለይ በዚህ በመገለጥ ተራራ በሚባለው ስፍራ ከደቀ መዛሙርቱ ጋር ለጸሎት በወጣበት ስፍራ ጊዜ የፊቱ መልክ ተቀይሯል። እንግዲህ የጸሎት ከፍታ ማለት ከእግዚአብሔር ጋር በመቀራረብ እርሱን ማወቅ፣ እግዚአብሔርን ማወቅ፣ ከእርሱ ጋር መነጋገር እና ከእግዚአብሔር ጋር ወርቃማ ጊዜዎችን ይሄ ኳሊቲ ታይምስ አብሮ ማሳለፍ። ክብር ለጌታ ይሁን። ለዚህ እንግዲህ ማሳያ ያልኳችሁ ሙሴን ነው። ሙሴ በተራራ ላይ በመውጣት ያደረገውን መንፈሳዊ ልምምዱን በተመለከተ በሁለት ተራሮች ላይ የተለያየ ልምምድ ነበረው። የመጀመሪያው ልምምድ ያደረገበት ተራራ ኮሬብ በመባል ይታወቃል።
በኮሬብ ተራራ ሙሴ ያደረገውን ልምምድ ስንመለከት እግዚአብሔር በቁጥቋጦ በሚነድ እሳት ውስጥ ሆኖ ሙሴን ለአገልግሎት የጠራበት ስፍራ ነው ኮሬብ። በኮሬብ ተራራ እግዚአብሔር ለሙሴ ያለውን ሐሳብና ፈቃድ በግልጽ የገለጠበት ስፍራ ሆኖ እናየዋለን። ከኮሬብ ሲቀጥል ሙሴ ከእግዚአብሔር ጋር ባለው ግንኙነት የነበረውን ኤክስፒሪየንስ ስንመለከት ሌላኛው የተራራ አይነት የሲና ተራራ ነው። የሲና ተራራን ከኮሬብ የሚለየው ምንድነው? 10ቱን ትእዛዛት እግዚአብሔር ለእስራኤል ልጆች በሙሴ አማካኝነት የሰጠበት ቦታ ነው። ምን? የሲና ተራራ። ስለዚህ የሲና ተራራ በሙሴ በኩል እግዚአብሔር ለእስራኤል ልጆች ሕጉን ትእዛዛቱን ያስተላለፈበት ነው። ኮሬብ ፐርሰናል የሆነ እግዚአብሔር ፈቃድና ሐሳብ ለአገልግሎቱ የሚሆን ራእይ እግዚአብሔር ለሙሴ የሰጠበት ሲሆን የሲና ተራራ ደግሞ ለእስራኤላውያን ሕጉን ትእዛዛቱን በሙሴ አማካኝነት ያስተላለፈበት ተራራ ነው። ስለዚህ ተራራ በጣም ቬሪ ኢምፖርታንት ነገር ነው። እግዚአብሔር አምላክ የተመሰገነ። የደብረ ዘይትን ተራራ ስንመለከት ኢየሱስ በጸለየ ጊዜ የፊቱ መልክ የተለወጠበት፣ ሙሴና ኤልያስ ስለ ክርስቶስ መስዋዕትነት የመሰከሩበት፣ እግዚአብሔር አባትም የምወደው ልጄ እርሱ ነው እርሱን ስሙት በማለት ለደቀ መዛሙርቱ ኢየሱስን እንዲሰሙ ሙሴና ኤልያስ ቢገለጡ፣ ሙሴ ሪፕሬዘንት የሚያደርገው የብሉይ ኪዳን ቶራ መጽሐፍትን ነው። ኤልያስ ነቢይ ስለሆነ የነቢያት መጽሐፍትን ነው። ሙሴ በሕግ ነቢያቱ ደግሞ ስለ ክርስቶስ ሲመሰክሩ ኖረዋል። አሁን በዚህ በደብረ ዘይት ተራራ መገለጣቸው ሙሴ በሕጉ የገለጠው፣ ነቢያት ስለሱ የተናገሩለት በአካል ኢየሱስ ክርስቶስ ወርዶ ስለነበረ አባት እግዚአብሔር አስቀድሞ በብሉይ ኪዳን መጽሐፍት እንዲሁም በነቢያት አማካኝነት ስናገር የነበረው ልጄ ይሄ ነው እርሱን ስሙት በማለት በዛ በደብረ ዘይት ተራራ አባት እግዚአብሔር ልጁን ኢየሱስ ክርስቶስን የበለጠ ከደቀ መዛሙርቱ ጋር ሲያስተዋውቅ እንመለከታለን። ከዚህ እንግዲህ ወገኖቼ ሆይ እኔና እናንተ የጸሎት ከፍታን የምንይዝበት ዋናው ምክንያት ምንድነው? ከእግዚአብሔር ጋር ፐርሰናል ለመገናኘት፣ ከእግዚአብሔር መገለጦችን፣ ራእዮችን፣ ድምጾችን ለመቀበል፣ የእግዚአብሔርን ድምጽ በግል ህይወታችን ለመስማት፣ ውስጣዊ ህይወታችንን ለማጠንከርና በመንፈሳዊ ዓለም ላይ ያለንን ገዥነታችንን ለመጠበቅ የጸሎት ከፍታን መያዝ አለብን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ወደ ብሉይ ኪዳን አንድ ታሪክ ላንሳና ከዛ የምንማረውን ነገር ላሳያችሁ። በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 8 ጀምሮ አንድ በጣም አስደናቂ የሆነ ነገር እናያለን። ታሪኩ የሚገኘው በዚህ በሁለተኛ ነገሥት ላይ ምዕራፍ 6 ከቁጥር 8 እስከ 17 ነው። እንዲህ ይላል። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚህ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎችንም ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀን እንዳለ አትነግሩኝም አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን ነው ብለው ነገሩት። ወደዚያም ፈረሶችና ሰረገሎችን እጅግም ጭፍሮችን ሰደደ። በሌሊት ወጥተው ከተማይቱን ከበቡ። የእስራኤል ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም። እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች
ተራራውን ሞልተውት ነበረ ይላል። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የሶርያ ንጉሥ አደጋ ለመጣል የእስራኤልን ንጉሥ ለመምታት በቤተ መንግሥት እልፍኝ ውስጥ ሆኖ ከጦር አዛዦች ጋር የሚያደርገውን ምክክር ዶታይን በተባለ ተራራማ ስፍራ ላይ የተቀመጠ ነቢዩ ኤልሳ ምን እንደሚመክር ምን እንደሚያወራ እየሰማ አንድ አይደለም ሁለቴ ሶስቴ የእስራኤልን ንጉሥ ከአደጋ አስጣለ። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ጊዜ ግራ የተጋባው እጅግ የተናወጠው የሶርያ ንጉሥ ከኛ መካከል ከእስራኤል ንጉሥ ጋር የተወዳጀ ሰው ይኖር ይሆን ለምን አትነግሩኝም ባለ ጊዜ አይ እንደሱ አይደለም፣ አንተ በልፍኝ የምትናገረውን አንድ ሰው አለ ሚስጥራትን የሚገልጥ በልፍኝ የምትናገረውን ባለበት ስፍራ ሆኖ የሚሰማ አንድ ሰው አለ፣ ነቢዩ ኤልሳ ብለው ነገሩት። እንግዲያውስ በቃ ጦርነቱ መሆን ያለበት ከእስራኤል ንጉሥ ጋር ሳይሆን ከዚህ ሰው ጋር ነው፣ ያዙና አምጡልኝ አለ። ሰራዊት ላከ። ወገኖቼ ሆይ በነጋታው የነቢዩ ኤልሳና አብሮት የነበረው ብላቴና ጊያዝ ከቤታቸው ሲወጡ ሰማርያ ተከባለች። ጠላት ዙሪያቸውን ከቦ ያስፈራል። የሚታየው እውነት እኮ ነው፣ የሚያስፈራ ነው። ግን የኤልሳ አይኖች የሚታየውን ሳይሆን የማይታየውን እያዩ የሚመላለስ ሰው ነበር። እግዚአብሔር አምላክ የተመሰገነው። ዛሬ ያንዳንዱ ቀን የምናየው የምንሰማው ነገር የሚያስፈራ ነው። ሁላችንም እንደምናውቀው ከጥቂት ዓመታት በፊት ኮቪድ ከሚባል ቫይረስ እግዚአብሔር ታድጎን ራርቶልን አመለጥን ብለን ተንፈስ ሳንል አሁን ደግሞ ማርበርግ ነው የሚባል ከጀርመን የተከሰተ የመጀመሪያ ግኝቱ ጀርመን ነው። አሁን ደግሞ ጂንካ ከጀርመን ወደ ጂንካ ምን እንዳመጣው አላቅም። ይሄው ምድር ተጨንቃን ያለችው ቢሆንም ግን ወገኖቼ ሆይ እግዚአብሔር አይኖቻችንን ገልጦ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔርን ጥበቃ፣ የቃሉን እሳት ብናውቅ ብናስተውል ወገኖቼ ሆይ ከወዮ እንድናለን፣ ከፍርሃት እንድናለን። እግዚአብሔር አምላክ የተመሰገነው። ስለዚህ ብላቴና ዋይ ያለው ለምንድን ነው? አይኖቹ የሚያየው ማቴሪያል የሆነውን ዓለም ነው። ነቢዩ ኤልሳ ደግሞ የሚያየው መንፈሳዊውን ዓለም ነው። ተራራውን የሞላው የእግዚአብሔር ሰራዊት። ሃሌሉያ! ዛሬ ወገኖቼ ሆይ ልባችሁን የሞላው የእግዚአብሔርን ክብር ብታዩ፣ ቤታችሁን የሞላውን የእግዚአብሔርን መገኘት ብታዩ፣ እግዚአብሔር አምላክ የተመሰገነውን ነገር ሁሉ ቀሏችሁ፣ ሸክም ሁሉ ተንከባሎላችሁ፣ እግዚአብሔር እንዴት እንደሚጠብቃችሁ እንዴት በመውጣት በመግባታችሁ አብሯችሁ እንዳለ ብትረዱ ብታስተውሉ እንደናንተ የታደለ ረፍትና ሰላም የሚሰማው ሰው እዚህ ምድር ላይ አለ ብዬ አላስብም ወገኖቼ ሆይ። ስለዚህ ብላቴናው በተጨነቀ ጊዜ ወደ እግዚአብሔር ጸለየ። ኤልሳ እንዲህ አለ፣ እባክህ አይኖቹን ግለጥለት አለ። አይኖቹ ሲከፈቱ የእግዚአብሔር ሰራዊት የእሳት ሰረገላና ፈረሰኛ ተራራውም ግጥም አድርጎ ሞልቶ ሲያይ አይ ጠላቶቹ አነሱበት። እግዚአብሔር የተመሰገነ። እግዚአብሔር በዙሪያችሁ ያለውን ክብር ቢያሳያችሁ፣ ውስጣችሁ ያለውን ክብር ቢያሳያችሁ፣ እግዚአብሔር እንዴት እንደሚጠብቃችሁ፣ እንዴት እንደሚረዳችሁ፣ እንዴት እንዳስጣላችሁ ወገኖቼ ሆይ አይኖቻችን ተገልጠው ብናይ ገጠመን የምንለው ወየው የምንልበት ነገር በሙሉ ኢምንት ነው ወገኖቼ። እግዚአብሔር አምላክ የተመሰገነ ይሁን። ሌላኛው በህይወታችን መያዝ ያለብን የከፍታን አይነት እያጠናን እየተመለከትን ነው። አራተኛው የከፍታ አይነት የፍቅር ከፍታ ነው። በአንደኛ ቆሮንቶስ ምዕራፍ 13 ላይ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። ሃሌሉያ ወገኖቼ ሆይ የፍቅር ከፍታ ያለው መንፈሳዊ ዓለም ውስጥ ነው። መንፈሳዊ ዓለም የሚንቀሳቀሰው በፍቅር ህግ ነው። እግዚአብሔር አምላክ የተመሰገነ ይሁን። ገሃዱ ዓለም ይሄ የምንኖርበት ዓለም ውስጥ ደግሞ የሚሰራው የጥላቻ ህግ ነው። ስለዚህ ወደ መንፈሳዊ ከፍታ መውጣት ማለት ከዚህ ጥላቻ ከሚገዛው ከሚቆጣጠረው ዓለም ውጪ በሚገኝ የፍቅር ህይወት
ሕግ ወደሚሰራበት ከፍታ መውጣት ነው። እግዚአብሔር አምላክ የተመሰገነ ይሁን። ፍቅር በመንፈሳዊ ሕይወት የማደግና የመብሰል ምልክት ነው። የፍቅር ከፍታ ማለት ወገኖቼ ሆይ በፍቅር መመላለስና ጥላቻን በፍቅር ማሸነፍ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። በፍቅር ከፍታ ላይ ያለ ሰው በጥላቻ ሊሸነፍ አይችልም። ጥላቻ የሚያሸንፈው ሰው ከፍቅር ከፍታ ላይ የወረደ ሲሆን ብቻ ነው። ሰው በፍቅር ከፍታ ላይ እያለ ጥላቻ ሊያሸንፈው አይችልም። በፍቅር ከፍታ ላይ ስንመላለስ ጥላቻ ከእግራችን በታች ነው። ጥላቻ እኛን የሚመጥነን ኑሮና ሕይወት አይደለም። ጥላቻ ከእግዚአብሔር አይደለም። ጥላቻ የዲያብሎስ ነው። ጥላቻ የዚህኛው ዓለም ነው። ፍቅር ግን ሰማያዊ ነው። እግዚአብሔር አምላክ የተመሰገነ ይሁን። የፍቅር ከፍታን የምንይዝበት ምክንያት በፍቅር ከፍታ ላይ ስንሆን ጥላቻን እናሸንፋለን። በፍቅር ከፍታ ላይ ስንሆን ትዕግስተኛ እንሆናለን። በፍቅር ከፍታ ላይ ስንሆን ለሌላው መልካምን ነገር እናስባለን፣ እናደርጋለን። በፍቅር ከፍታ ላይ ስንሆን ሕይወታችንን ከክፉ የቅንዓት መንፈስ እንጠብቃለን። በፍቅር ከፍታ ላይ ስንሆን ሌሎችን መጥላት፣ ማጣላትና ከሌሎች ጋር መጣላትን እንተዋለን። በፍቅር ከፍታ ላይ ስንሆን በሕይወት ማደግና መብሰላችን ይገለጣል። እግዚአብሔር የተመሰገነ ይሁን። ሌላኛው የከፍታ አይነት የመጨረሻው መያዝ ያለብን የከፍታ አይነት የአገልግሎት ከፍታ ነው። በሉቃስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ የእግዚአብሔር ቃል እንደዚህ ይላል። የዮሐንስ መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር፣ እንዲህም አለ። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስም የወዘውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰው? እነሆ ጌጠኛ ልብስ የሚለብሱ በቅምጥልነት የሚኖሩ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይ? አዎ እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነው እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል በማለት ይናገራል። ከዚህ ጋር አያይዘን ማቴዎስ 23:11 ላይ ከእናንተም የሚበልጠው አገልጋያችሁ ይሆናል በማለት ይነግረናል። እንግዲህ የእግዚአብሔር መንግሥት የከፍታን ሚዛን ስንመለከት ከዚህ ዓለም የከፍታ ሚዛን በጭራሽ የተለየ ነው። እግዚአብሔር መንግሥት የከፍታ ሚዛን ከባህሪ ወይም አቲቲዩድ ጋር የተገናኘ ነው። ስለሆነም የእግዚአብሔር መንግሥት የከፍታ ሚዛን ከሆኑ ነገሮች መካከል 4 ነገሮችን ላንሳ። የመጀመሪያው በሁሉ ፊት ታናሽ መሆን ነው። በዚህ ዓለም ስንኖር ስንመላለስ የሁሉ ታናሽ የሁሉ አገልጋይ ስንሆን በመንፈሳዊ ዓለም ላይ ያለን ፖዚሽን ያለን ከፍታ እጅግ ታላቅ ነው። እዚህ ዝቅ ባልነው ልክ እዛ እንከብራለን። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የእግዚአብሔር መንግሥት የከፍታ ሚዛን ምንድን ነው? እንደ ሕፃን መሆን። ሕፃን መሆን ሳይሆን እንደ ሕፃን መሆን፣ እንደ ሕፃን ቅን መሆን፣ የዋህ መሆን፣ ታዛዥ መሆን። እግዚአብሔር አምላክ የተመሰገነ። ብዙ ጊዜ ሕፃናት ከንጽህና ጋር የተያያዘ ስብዕና አላቸው። ይጣላሉ፣ መልሰው ይታረቃሉ፣ ያኮርፋሉ፣ መልሰው ይጫወታሉ። በቃ ሕፃን ባህሪ፣ ቂም የሚባል ነገር የለም። ቶሎ ነገርን አውጥተው ይጥላሉ። እኛ እኮ ቂም ከያዝን ሰዎቹ እንኳን ሕይወታቸው አልፎ ቀብረናቸው ስቲል እነዛ ቂም የያዝንባቸው ሰዎች ስጋቸው ከመቃብር በታች ግን በቂም እኛ ውስጥ ቁጭ ብለው የሚኖሩ ሰዎች አይጠፉም። ራስን ማየት ጥሩ ነው አንዳንድ ጊዜ። ሌላው የእግዚአብሔር መንግሥት የከፍታ ሚዛን በእግዚአብሔር መንግሥት መርህ መመላለስ ነው። እንግዲህ የእግዚአብሔር መንግሥት መርህ ምንድን ነው? መጽሐፍ ቅዱስን ማንበብ ይጠይቃል። የእግዚአብሔር መንግሥት የከፍታ ሚዛን በምድር ላይ ባለን የአገልግሎት ብዛት ሳይሆን ለአገልግሎት ያለን ታማኝነት የሚወሰን ነው። እንዲህ ብዬ መልእክቴን ላጠናቅቅ። መደምደሚያ ሐሳቤ ይህ ነው። እግዚአብሔር ካለንበት
ከፍ ወዳለ ሕይወት የሚመራ ዝቅ ያሉትንም በከፍታዎች ላይ የሚያወጣ አምላክ ነው። ሁለተኛ ቆሮንቶስ 3 ከ17 እስከ 18 ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን ይላል። እኛም በእምነት ከፍታ፣ በቅድስና ከፍታ፣ በፍቅር ከፍታ፣ በጸሎት ከፍታ፣ የአገልግሎት ከፍታዎችን በመያዝ እንመላለስ። የያዝነውንም ከፍታ ላለመልቀቅ ዘወትር እየተጋንና በጸሎት እየተጋደልን እንኖር። ክብር ለጌታ ይሁን። እግዚአብሔር የሰማነውን ቃል ይባርክልን። እግዚአብሔር የተመሰገነ ይሁን። ተባረኩልኝ።